ጠቅላይ ሚኒስትር አብይ አህመድ ሰዎች በነጻነት ተንቀሳቅሰው መስራት የሚችሉበት ደረጃ ላይ መድረሱን ኮነኑ። በደቡብ አፍሪካ የጸረ ስደተኞች ቡድኖች ቤት ለቤት ፍተሻና ማዋከብ መጀመራቸውን ኢትዮጵያውያን ገለጹ። የኢራን እስላማዊ አብዮታዊ ዘብ የሆርሙዝ ሰርጥ መዘጋቱን አስታወቀ። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። በአማራ ክልል ደብረ ማርቆስ ከተማ የተገኙት ጠቅላይ ሚኒስትር አብይ አህመድ ሰዎች በነጻነት ከቦታ ቦታ ተንቀሳቅሰው ስራ መስራት ወደማይችሉበት ደረጃ መደረሱን አጠያያቂ ጥዩፍና የማይገባ ሲል ኮንነዋል። በታጣቂዎች ምክንያት የተፈጠሩ እንቅስቃሴ መገደቦችን የጠቀሱት ጠቅላይ ሚኒስትሩ ወደ ደብረ ማርቆስ ከተማ የሚደረግ የመኪና ጉዞ በእኛ ጥረት መመለስ ይኖርበታልም ሲሉ አሳስበዋል። ጠቅላይ ሚኒስትሩ ይህንን ያሉት ዛሬ እሁድ ሐምሌ 5 በደብረ ማርቆስ ንጉስ ተክለ ሃይማኖት አውሮፕላን ማረፊያ የምርቃት ስነ ስርዓት ላይ ባደረጉት ንግግር ነው። በዛሬው ይፋ የምርቃት ስነ ስርዓት ላይ የተገኙት ጠቅላይ ሚኒስትሩ የምስራቅ ጎጃም ዞን ዋና ከተማ የሆነችው ደብረ ማርቆስ ጥንታዊነትን አንስተዋል። አትመጣም ወይ ደብረ ማርቆስ ከትርላው ከተማ ቢሻ በአውሮፕላን ቢሻ በሎንቺና የተባለላት ከተማናት ሲሉም ገልጸዋታል። ባለፉት ጥቂት ዓመታት ግን ሎንቺናውም ሆነ አውሮፕላኗም ችግር ሆኖ ነበር ሲሉ ወደ ከተማዋ አውሮፕላን ጉዞ እንዳልነበርና የመኪና ጉዞ ላይ ደግሞ ብዙ ተግዳሮቶች ማጋጠሙንም ጠቅሰዋል። ዛሬ ቢሻ በአውሮፕላን ተመልሷል ሲሉ የአየር ማረፊያ ስራ መጀመሩን አንዱ ተግዳሮት መወገዱን ያነሱት ዶክተር አብይ ቢሻ በሎንቺና ግን በእኛ ጥረት መመለስ ይኖርበታል ሲሉ የመኪና ጉዞ ላይ ያለው ችግር መፈታት እንዳለበት አሳስበዋል። ዶክተር አብይ በዛሬው ንግግራቸው የሀገር አቋራጭ የህዝብ ትራንስፖርት ተሽከርካሪዎች ላይ በተደጋጋሚ እገታ የሚፈጸምባትን በኦሮሚያ ክልል ሰሜን ሸዋ ዞን ደገም ወረዳ ውስጥ የምትገኘው አሊዶሮ ቀበሌን አንስተዋል። በአዲስ አበባ በስተሰሜን 142 ኪሎ ሜትር ርቀት በምትገኘው አሊዶሮ አልፈው ወደ አማራ ክልል የሚጓዙ ተሳፋሪዎች በተለያየ ጊዜ ለጅምላ እገታና ግድያ መዳረጋቸው በተደጋጋሚ ተዘግቧል። ጠቅላይ ሚኒስትሩ በንግግራቸው በአባይ ሸለቆ አካባቢ አሊዶሮ አካባቢ የሸፈተውንና ወደ አዲስ አበባ ለሻገርም ያለውን ሽፍታ በጋራ ታግለን ማስወገድ ሊገባን ደጀን መሄድ እንዳንችል ተጨማሪ ሽፍታዎችን ማበረከታችን ተገቢ ጉዳይ አይመስለኝም ብለዋል። የትም ቦታ ያለውን ሽፍታ ተደማምረን በማስወገድ የህዝባችንን ሰላምና ልማት ማረጋገጥ አለብን ብለዋል። ከዚህ ተቃራኒ ግን ሰዎች በነጻነት ከቦታ ቦታ ተንቀሳቅሰው ስራ መስራት ወደማይችሉበት ደረጃ መደረሱ ተገቢ እንዳልሆነም አንስተዋል። ጭራሽ ወደ ቀያችን ወደ ሰፈራችን ሽፍቶች እየተበራከቱ ሰዎች በነጻነት ከቦታ ቦታ ተንቀሳቅሰው ስራ መስራት ወደማይችሉበት ደረጃ መድረሳችን ለሁላችንም አጠያያቂ ጥዩፍ የማይገባ እንማርበት የሚገባ ጉዳይ ይመስለኛል ሲሉ ይኮንነዋል። ዛሬ በይፋ የተመረቀው የደብረ ማርቆስ ከተማ በቀን 3 ጊዜ በረራ እንደሚደረግበት ዶክተር አብይም በንግግራቸው ጠቅሰዋል። የበረራ አገልግሎት ቢኖርም ግን የአውሮፕላን ትኬት ዋጋ መክፈል የማይችሉ ሰዎች ሊቸገሩ እንደሚችሉ አንስተዋል። መክፈል የማይችሉ ወይንም የማይፈልጉ በትራንስፖርት ከዚህ ወደ ባህር ዳር ወይንም ከዚህ ወደ አዲስ አበባ መሄድ ቢፈልጉ ያንን ማድረግ እንዲቻላቸው ሰላም በእጅጉ አስፈላጊ ነው ብለዋል። ለዚህም ሲባል መንግስታቸው ከህዝቡ ጋር በመተባበር ሊወያዩ ሊነጋገሩ ለፈለጉ ማንኛውም አካል በራቸው ክፍት መሆኑንም ገልጸዋል። የማያግባቡን ጉዳዮች ካሉ በሰላማዊ በሰለጠነ የፖለቲካዊ አግባብ መነጋገር ይቻላል። ከዚህ ውጭ ያለው አማራጭ ኢትዮጵያን አይጠቅምም፣ አማራን አይጠቅምም፣ ጎጃምን አይጠቅምም፣ ምስራቅ ጎጃምን አይጠቅምም ሲሉም ተናግረዋል። በክልሉ ያለው ወቅታዊ ችግር ለመፍታት እንዲቻልም ህዝቡና መንግስት በጋራ እንዲቆምም ጥሪ አቅርበዋል። ከ3 ዓመት ገደማ በፊት 2016 ክረምት ላይ የአማራ ክልል ግጭት ከተጀመረ ወዲህ በክልሉ ወደ ተለያዩ ስፍራዎች የሚደረጉ ጉዞዎችም ተስተካክለዋል። በክልሉ የሚንቀሳቀሱት የፋኖ ኃይሎች ባለፈው ሰኔ 7ኛው አጠቃላይ ምርጫ የተካሄደበትን ጊዜ ጀምሮ በተለያዩ ጊዜያት ትራንስፖርት ግሮችን ሲጥሉ ቆይተዋል። በተለያዩ የክልሉ አካባቢዎችም መገታቸው አጋጥመዋል። ከዚህም በተጨማሪ ከአዲስ አበባ ከተማ ወደ ክልሉ የሚደረጉ ጉዞዎች በተለይም በኦሮሚያ ክልል ሰሜን ሸዋ ዞን ውስጥ የታጣቂዎች እገታና ጥቃትም ኢላማ ሆነዋል። በደቡብ አፍሪካ የጸረ ስደተኞች ቡድኖች ቤት ለቤት ፍተሻና ማዋከብ መጀመራቸውን ኢትዮጵያውያን ገልጸዋል። በደቡብ አፍሪካ የሚንቀሳቀሱ ጸረ ስደተኞች ቡድኖች ቤት ለቤት እየዞሩ ስደተኞችን የመያዝና ለፖሊስ የማስረከብ ድርጊት መጀመራቸውን እዛ የሚኖሩ ኢትዮጵያውያን ገለጹ። በዚህም እስካሁን ኢትዮጵያውያንን ጨምሮ በርካታ ሌሎች ሀገራት ዜጎችም መያዛቸው ታውቋል። በደቡብ አፍሪካ የሚገኙ ኢትዮጵያውያን ለቲግሬ ኢትዮጵያ እንደገለጹት ከጁን 30 በኋላ በተለያዩ አካባቢዎች የሱቆች ዘረፋ ተባብሶ ቀጥሏል። በየሳምንቱ ሐሙስ ይደረጋል በተባለው የተቃውሞ ሰልፍ ላይ ከፍ ያሉ ዘጆችም እንደነበሩ ጠቁመዋል። ባለፉት 2 እና 3 ቀናት ደግሞ እነዚህ ጸረ ስደተኛ ቡድኖች ቤት ለቤት እየዞሩ ስደተኞችን የመያዝ የማዋከብና በግድም ፖሊሶቹን እሰሯቸው በማለት የማስረከብ ሁኔታዎች እየታዩ ስለመሆኑ አብራርተዋል። ቀደም ሲል በማይደፈሩ በጆሃንስበርግ አካባቢዎችም ጭምር እነዚህ ጸረ ስደተኞች በመግባትና ያስተሳና ፍተሻ ሲያካሂዱ እንደነበር የገለጹት በጆሃንስበርግ የሚኖሩ ኢትዮጵያውያኑ ቡድኑ በሌሎች ከተሞችም ህገወጥ ስደተኞችን ተደብቃቸዋል ብሎ የሚገምታቸውን ቤቶች ሰብሮ መግባቱንም መስማታቸውን አክለዋል። በተጨማሪ በሙፓልማጋግ
ግዛት ዊት ባንክ ከተማ በተፈጸሙ ዘረፋዎች የኢትዮጵያን የንግድ ተቋማት መዘረፋቸውንና እሳት እንዲቃጠሉ መደረጉን ከኢትዮጵያውያን መስማታቸውን ቲክቫ ኢትዮጵያ አስረድተዋል። ይህ አስቸጋሪ ጊዜ እስኪያልፍ ኢትዮጵያውያን መረጃ መለዋወጥና መጠንቀቅ እንዳለባቸው ምክራቸውን የገለጹት አንድ በደቡብ አፍሪካ የኢትዮጵያ ማህበረሰብ አስተባባሪ አሁንም ቢሆን መላ ኢትዮጵያውያን እንዲጸልዩላቸው ጥሪ አቅርበዋል። ስለ ስደተኞቹ ህጋዊ ሰነድ የሌላቸው ፍልሰተኞች ከሀገሪቱ እንዲወጡ ያቀረቡት ጥያቄ ምላሽ እስኪያገኝ ድረስ በየሳምንቱ ሐሙስ የተቃውሞ ሰልፍ ማድረጋቸውን እንደሚቀጥሉ ማሳውቀዋል። ፖሊስ ማስፈጸም ካቃተው ራሳቸውም ስደተኞችን እየያዙ ለፖሊስ እንደሚያስረክቡም እየዛቱ ይገኛሉ። የቮይስ ኦፍ ኢትዮጵያን ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ ዘገባችን እናልፋለን። የኢራን እስላማዊ አብዮታዊ ዘብ የሆርሙዝ ሰርጥ መዘጋቱን አስታወቀ። አሜሪካ በበኩሏ የሰርጡ ደህንነትና ነፃ እንቅስቃሴ ለማረጋገጥ ወታደሮች ዝግጁ ናቸው ብላለች። ኢራን በሆርሙዝ ሰርጥ ያለ ፍቃድ ለማለፍ ሞክረዋል ባለቻቸው የንግድ መርከቦች ላይ ጥቃት መሰንዘሯን ተከትሎ የዶናልድ ትራምፕ አስተዳደር የኢራን ወታደራዊ ኢላማዎች ያላቸውን ቦታዎች ጥቃት መሰንዘሩ ይታወቃል። ኢራን በበኩሏ በቀጠናው የሚገኙትን የዩናይትድ ስቴትስ ወታደራዊ ጦር ሰፈሮችን አጥቅታለች። ከዚህ ተኩስ ልውውጥ በኋላ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የተኩስ አቁም ስምምነቱ መሰረዙንም አስታውቀዋል። በዛሬው ዕለት ደግሞ የኢራን እስላማዊ አብዮታዊ ዘብ የአሜሪካ ወረራ እስካላቆመ ድረስ የሆርሙዝ ሰርጥ ሙሉ ለሙሉ ዝግ ይሆናል ስትል አስታውቃለች። አሜሪካ በበኩሏ የሰርጡ ደህንነት ነፃ እንቅስቃሴ ለማረጋገጥ ወታደሮች ዝግጁ ናቸው ብላለች። የአሜሪካ መከላከያ ሚኒስተር ፒት ሄግሴት በኤክስ ገጻቸው ኢራን ደካማ ምርጫ መርጣለች፣ ለዚህም ዋጋ ትከፍላለች ሲሉ ተናግረዋል። የቮይስ ኦፍ ኢትዮጵያን ቤተሰቦች ለዘረዝንላችሁ ዘገባዎች እንደዚህ ይመስሉ ነበር። በሌሎች አዳዲስ መረጃዎች ዳግም እስክንገናኝ ድረስ በደህና ቆዩ።